ውሃማ እንደዚህ አያደርግም። ውሃ ያበላሻል። ለዛውም ሴትን ልጅ ውሃማ ያበላሽ። ውሃ ውበትሽን ያመጣዋል፣ ሰውነትሽን ያስተካክላል። እኔ አማራ ፕሮፋይል ላይ እኮ ትመሰክራለህ። አንተ ራስህ ግባ። እንዴት ያለ ቪዲዮ ክፈችና ለምን ቪዲዮ የምከፍትልህ? እንድናይሽ ነው። አውቃለሁ እኮ እንተዋወቃለን ወዳጄ። አውቃለሁ ስል ሶሻል ሚዲያ ኖት ፐርሰናል ታችመንት። ኤኒዌይስ ግን ልልህ የፈለኩት ምንድነው፣ በጣም አከብራችኋለሁ፣ ወዳችኋለሁ። እንደ አዲስ አበባ ልጅ እንደ ኢትዮጵያዊም እንደ አማራ ምናምን ገባ። አዳምጪ ገርዳሜ አዳምጪ። መጀመሪያ የሰው ጋር ስታወሪ መደማመጥ መቻል አለብሽ። ከየት ነው የመጣሽው? የት ነው የምትኖሪው? መጀመሪያ ራስን አስተዋውቂ። ሚዩት አድርጌሻለሁ። ሚዩትሽን ከፍተሽ ራስሽን አስተዋውቂ። እዚህ ቦታ ነው የምኖረው፣ እንደዚህ ነው የህይወት ታሪኬ፣ በጣም ተቸግሬያለሁ፣ ብቸኝነት አሰቃይቶ መጠጥ እየጠጣው ነው የምኖረው ምናምን ብለሽ ግለጪ ስለ ራስሽ። ገባሽ? ከዛ በኋላ ሌላ ፖለቲካውንም ስለ ፍላጎትሽም ታወራለሽ። መጀመሪያ ግን ስለ ራስሽ እስቲ አስተዋውቂ። የት ነው ያለሽው? ከኔ መጣሽው? ለምን መጣሽ? ይህን ነገር ንገሪኝ። እኔ የምኖረው ካናዳ ነው የምኖረው። ችጋር የበዛበት ሀገር። ምን አለ አሜሪካ እንደዚህ ጠጋ ብለሽ ብትገቢ። ካናዳ ታዲያ ካናዳ መከራችሁን ስታዩ ነው የምትኖሩ። ስጋ አጣቢ ናችሁ ግማሾቻችሁ። የሆነ ነገር የሚሸት ነገር ውስጥ ነው የምትሰሩ። እሺ ጀርመንስ? አሁን ታዲያ እዛ እየኖርሽ ለምንድን ነው የምትሰክሪው? እሺ እናቴ ንገሪኝ እስኪ በእናትሽ። እና ጀርመን ማን ሰከረ? ሰካር አንቺ ሰካር። ኤልዳና የምትባለው ካናዳ ሰካራም ከነባሏ። አንቺ ራሱ ብታገኝ ባልሽን ሰካራም ነው የምታደርጊው። እግዚኦ ማረነ ክርስቶስ። አንተ ማርያም ትለመን። አሁን ጀርመን አሁን ጤነኛ ሰው አለ እንዴ? ወንድ ከሴቱ አሁን ጤነኛ ስትይ አንተ የምትኖረው ጀርመን እኮ አውቃለሁ በቅርብ። ግን አያስፈልግም፣ ሲጀመር አያስፈልግም። አሁን ምንድን ነው እኔ ለምትመክሪኝ ታዲያ? ለምንድን ነው የምትመክሪኝ? መመክር አንደኛው ነገር ምንድን ነው፣ አንተም ሁን ሁላችሁም ማለት ነው። ይሄ አሁን ጥሩ እይታ አላችሁ፣ ልክ አይደለም? ስለ አማራም ስለ ኢትዮጵያዊነትም ስለ ቤተሰብም ስለ ጓደኛ ብሔርሽ ምንድን ነው? ብሔርሽ ምንድን ነው ንገሪኝ። ኢትዮጵያ የሚባል ብሔር የለም። ላቭ ፈርስት ቴንክ ዩ። ኢትዮጵያ የሚባል ፈርስት እንትን የለም። ኢትዮጵያዊ እና አዲስ አበባ የት? እሱ እኮ ነው ጉድ ያፈላው እኮ። ይኸውልህ የአዲስ አበባ ልጅ የሆነ ሰው እምብርቷ ላይ የተወለደ ልጅ የለውም ብሔር። ለምን ብትል ጉራጌ ያሳድገዋል። ችግር የለውም። የአንቺ ቤተሰቦች ዘረቢስ ሊሆኑ ይችላሉ። አሁን እናትህን እሺ፣ አንተ አፌን አታስከፍተኝ። ታዲያ ዘረቢስ ካሎች ዘራለሽ እንዴ? ይኸውልህ ከወንድ የተወለደ ዘረቢስ አይሆንም። ዘረቢስ ነሽ እንጂ ዘርማ። ይሄ ነው እኮ ችግራችሁ። የአይምሮ ማነስ ማለት ይጀምራል። የአንተ ትንሽነት እኮ እዚህ ጋር ነው። ዘር ባባት ነው። ሰው በዘሩ አያፍርም፣ በማንነቱ አያፍርም እኮ። ስለዚህ ለምን ሲጀምር ጀነራል አያገባም። የሚያገባ ከሆነ ልንገር ደስ የሚል መጀመሪያ አዳምጪ። ጉራጌ የሚባል ሶዶ ጉራጌ አዳምጪ መጀመሪያ። አትጩሂ ዲቃላ። አንድና አንድ ነገር እኔ ልንገርሽ፣ ማንም ሰው የፈለገውን ማለት መብቱ ነው። እኔ ደግሞ ማንነቴን እማቅ፣ የቤተሰቦቼን ታሪክ እማቅ፣ ዘሬን እማቅ ምርጥ የአማራ ልጅ ነኝ። ምንም ያናድድሽ? አንቺ የምታፍሪበት ከሆነ ሶዶም ሙኝ ሀዲያም ሙኝ ለመናገር የሚከብድሽ ከሆነ እኔ አያገባኝም። እኔ ግን አላፍርም። ገባሽ? የሚያሳፍር ማንነት ስለሌለኝ አንደኛ። ሁለተኛ ዝም ብሎ ይሄ ማፏገር የአዲስ አበባ ልጅ ስለሆንክ ምናምን። የአዲስ አበባ ልጅ ሆነን መታወቂያችን ላይ ብሔራችን ተጽፎብን ያደግንንኛ ብሔር ከእንደዚህ ተብለሽ ጨራሽ። እኔ እኮ የልደት ሰርተፍኬት ላወጣ እንደዚህ ብለሽ ስትሄጂ እናቴ የተወለዶ አባቴ የተወለዶ ተብለሽ እዛ ጋር የምታጽፊ ነች። ምንድን ነው እንደዚህ አይነት ፉገራ አስማተኝነት ምናምን? ከየት ነው የመጣው እንደዚህ አይነት ነገር? ንገሪኝ። ከዛ በኋላ አውሪ። የፈለጋችሁትን ማንም የፈለገውን ያራም። እኔ ግን አማራ ነኝ።
ምንድነው? የሌላውን ብሔር አልንቅም፣ ማንንም አልናገርም። እኔ ግን ስለ ራሴ ሳወራ ለምን ነው የሚያማችሁ? አይመምሽ። አሁን ቀጥ ከፍተሽ አውሪ። ሚዩት ነሽ። እያወራች ነው እስካሁን። የሚገርማችሁ ምክንያቱም ማዳመጥ ስለማትፈልግ የካናዳ በረዶ ቀቃይ አውሪ። ትውረድና ተመልሳ ትገባለች። እሺ ከላይ ማነሽ? ናቲ ሚዩት ለማድረግ እዚህ ለምንድን ነው ግን የምትገቡት? የቲክቶክ ወይ ጃፒዬ እንዴት ነው አንተ? እኔ በእውነት ነው የምልህ፣ በጣም ነው የተደሰትኩበት በዚህ ሳምንት ላይ። እንዳንተ ያስደስተኝ ሰው የለም። አንተ ቀድመህ የነቃባቸው የደብረ ታቦር የአማራ ትግል እንዳይንቀሳቀስ ያረክበትን ነገር እነ ጆከር እነ ሁሉም ነገር የሰሩትን ፖለቲካ አክሽፈዋልኝ ብዬ ነው ማለት። አሁን አንተ የጆከር ጥላቻ ሊኖርብህ ይችላል። ጆከር ስህተት ሰርቶ ሊሆን ይችላል። ጆከር የሆነ ቦታ ላይ ወይ ሳያቅም ሊሆን ይችላል። በቃ ሳያቅ ተሸውዶም ሊሆን ይችላል። ብለው መውቀስ ሳይሆን መነጋገር ካለብህ መነጋገር ነው። እየመጣችሁ ሁላችሁም እድል አገኘን ብለህ ሰውን መውቀስ አይደለም። ይሄ ትክክል አይደለም፣ ትክክል አይደለም። መታረም አለባችሁ። ያ ዝም ብለን አገኘን ሜዳ ነው ብለህ መጋለብ የለብህም። አንድ የተመታ ሰው እናስገባና እንደበር እንጂ እነዚህ በጣም አስቸጋሪ ሰዎች ናቸው። እዚህ ጋር ያላችሁት ትንሽ እንትናችሁ የከፋ ነው። እውነት ለመናገር ሁላችሁም በደበራችሁ እውነት ይኖራል። ከዛ እውነትን ደግሞ እንናገራለን። ከተናገርን በኋላ ደግሞ ሁል ጊዜ እንደ ወገብ ቅማል ተለጠፈ አንድን ሰው እኝኝኝኝኝ ማለት የለብንም። መንቀሳቀስ ካለብህ ተፍ ተፍ ደግሞ ማለት አለብህ። ገባ? ሌላ ቦታ ደግሞ ቅይስ ትላለህ። እየመጣ 10 ጊዜ ጆከር አትበል። ጃፒ ምን ፈለክ አሁን? አንተ በጣም አደገኛ ምቀኛ፣ ታውቃለህ? ምቀኛ ሰው ነህ ደግሞ። ምን ሆነ ነው? ቀደማ ሰው ቁም ነገር እያወራ እየገባ ማሊያ ትላለህ፣ ቁምጣ ትላለህ። አገዛው ቢዝነሱ አይደል? እንዴት አለ ቢዝነሱ አይደል እንዴ? ኦኬ፣ ቢዝነሷን እያስተዋወቅላት ነው ወይስ የሰዎቹን ወሬ እያጣለ? ጠይቃት። እኔ አሁን ጥያቄ አለኝ ለአንተ ጃፒ። አንተ ምንም ስድብ ውስጥ ምናምን የለበትም። አይቼ አላውቅም። እንደሌሎቹ እንደዚህ በዘር ማንሳደብ ሰምቼ አላውቅም። ግን የአዲስ አበባ ልጅ ነኝ ትላለህ። የአዲስ አበባ ልጅ ከሆንክ ባይ ዲፎልት ኦሮሞ አትሆንም? አልሆንም። ለምን ደግሞ የኦሮሚያ ስለተወለድክ ነው። በጣም ሰውን የምትንቁት ነገር የአዲስ አበባ ልጅ ማንነት እንደሌለው የአዲስ አበባ ዘር እንደሌለው አድርጋችሁ የምትቆጥሩት ቆሻሾች አላችሁ። አሜሪካ ስትወለድ አሜሪካ አይደል እንደምትሆነው? አዳምጥ እባክህ። አትሆንም። ዘር የሚቆጠረው ከእናት ከአባትህ ነው፣ ከመጣበት ከማንነትህ ነው ዘር የሚቆጠረው። ገባ? አሁን አንተ እንደ ከብት የሆነ አስተሳሰብ ይዘህ መተህ። ኧረ ጃፒ አትሳደብ። እኔ እኮ ትክክለኛ አንተ ዝም ብለህ አዳምጥ። አሁን ያወራው አትመልስልኝ። አዳምጥ። የአዲስ አበባ ልጅ ሆነ ምናምን ዘር የለህም ምናምን ትላለህ። እያንዳንድ መታወቂያ ላይ ዘርህ ተጽፏል። ሌላው ቢቀር እናትህ ከየት እንደመጣች አዲስ አበባ ላይ እናትህ ብትወለድ የእናትህ እናት አባቷ ምናምን ከየት እንደመጣ ሁሉም ብትጣራ አዲስ አበባ 100 ዓመቷ ነው ከተመሰረተች። መስራቹም እቴጌ ጣይቱና ምኒልክ ናቸው የቆረቆሯት። ገባ? ታሪክህን አንብብ፣ ታሪክህን ወቅ። መተህ ትከራከራለህ። ዘር የለኝም ዘር ምን አገባኝ? አንተ አይኑርህ፣ እኔ ግን ዘር አለኝ። ዘረቢሱላ እኮ ግን የተወለድከው አዲስ አበባ ነው ጃፒ። ዘረቢስ ቆሻሻ ነህ፣ ዘር የሌለ። እኔ ግን ዘር አለኝ። ኧረ ጃፒ እንማማር ስለምን ያደርጋል? አዳምጣት፣ ቆሻሻ አዳምጥ። ዘረቢስ ከሆን ዘር የለኝም ካልክ ዘርህን እዛ። እኔ ዘር አይደለኝም አላልኩም፣ ግን በተወለድክበት ከሆነ አዳምጠኝ። ሬሳ መዝገቡ አዳምጥ። እኔ ዘር ያለኝ ሰው ነኝ፣ ማንነት ያለኝ ሰው ነኝ፣ ትውልድ ያለኝ ሰው ነኝ፣ የዘር ሀረግ ያለኝ ሰው ነኝ። ገባ?
ክርስቶስ ኢየሱስ ሲወለድ ከአይሁዳ ዘር ብሎ ይጽፋል መጽሐፍ ቅዱስ። ዘር አለው ክርስቶስ ራሱ ከዘሩ ነው የመጣው። ከአይሁድ ከዳዊት ዘር ከሶሎሞን ዘር ነው የመጣው። እኔ ዘር አለኝ፣ ዘሬ አማራ ነው ነው የዘር ግን ኦሮሚያን ብወለድ ዘሬ አማራ ነው እያለ ነው መዝገቡ። አመጣጥ ነው እየነገረ ያለው።